የሁር አላይኖችን ዜማ ሙስሊም ሴቶች በተለይ መግባት አለባችሁ እናንተ ማለት ነው። ምን ይላል መሰላችሁ? ኢብን ዑመር reported the messenger of Allah said እና verily the wives of the paradise will sing for their husbands with the most beautiful voice የጀነት ሴቶች ለባሎቻቸው ቆንጆ በሆነ ድምጽ ይዘፍናሉ። no one has ever heard ማንም ሰምቶት በማያውቅ ቆንጆ ድምጽ ባላቸው among their singing is ከዘፈኖቻቸው መካከል ይሄን በዜማ የሚልልኝ ካለን ይሸልማሉ። we are fine and beautiful women እኛ በጣም ቆንጆ ለስላሳ ምንድነው ከዘፈኖቻቸው መሃል ምንድነው we are fine and beautiful women እኛ በጣም ለስላሳና ቆንጆ ሴቶች ነን። wives of the noble people looked upon with their eyes of comfort ለባሎቻቸው ምቾት የሚሰጡ ለተከበሩ ሰዎች የተሞሸርን አይነት ነገር ይላሉ። and among their singings ሌላ ደግሞ ዘፈናቸው ምንድነው we are a woman of everlasting never die እኛ ዘላለማዊ ሆነን መቼም የማንሞት ሴቶች ነን። we are women in safety never to fear ምንም ማንፈራ በእንትን ውስጥ ያለን በሴፍቲ ውስጥ ያለንን ይላሉ። we are women here to stay never to leave እኛ እዚህ ውስጥ ለዘላለም ቋሚዎች መቼም ከዚህ የማንሄድ የማንወጣ ነን እያሉ ያንጎራጉራሉ። እንግዲህ ይህ ሳሂህ የሆነ ሐዲስ ነው። ጠበራኒ አልመጅሙዕ አልአስዋት ላይ 4917 ላይ የሚገኝ ሐዲስ ነው። እንግዲህ ሙስሊሞች ወንዶች ተስፋ የሚያደርጉት ምንድነው የጀነት ሴቶች እንጉርጉሮ ያንጎራጉሩልናል ብለው። ይሄ መጽሐፍ የአልሲዩጢ መጽሐፍ ነው። ኢማም አልሲዩጢ ይባላል። ቁርአንን የሚያብራራበት መጽሐፍ ነውና ያው መጽሐፉን ለምትፈልጉ ይሄ ነው። አልሲዩጢ አብደላ ኢብኑ አቢ በከር አልሐፊዝ ኢማም አልሲዩጢ ይባላል። ያው ስክሪንሻት ማድረግ ትችላላችሁ። ያው ፒዲኤፍ ነው፣ ስክሪንሻት ምናምን አይደለም። ገጽ 69 ላይ እንሄዳለን። ገጽ 69 እንከፍተዋለን ማለት ነው። ከዛ በኋላ እዚህ ጋር የሚያስቀምጥልን ነገር አለ። ይሄ እንደዚህ ይሄ ምንድነው የቁርአኑ አንቀጽ ነው። ሱራ አልዋቂያ 56ኛው ሱራ ከ35 እስከ 37 የሚያብራራበት ነው። ኦሮበን አትራባ የሚል ቃል አለ ቁርአን ላይ ማለት ነው። ኦሮበን አትራባ የሚለው ክላሲካል አረቢክ ስለሆነ የቋንቋ ፈቺዎች ይሄንን ምን ብለው ፈቱት ሲባል እዚህ ጋር ያስቀምጠዋል። ስለዚህ ያው ፒዲኤፍ ስለሆነ ይሄንን ወስደን ትራንስሌት እናደርገዋለን ማለት ነው። ኦኬ እሺ፣ ይሄው አረብኛው የተቀመጠው ይሄው ፍቺው ምን አለን? ተንታኞችና የቋንቋ ሊቃውንት አለ ኦሮብ ወይም የአረባ ይሄ ኦሮብ የሚለው ብዙ ቁጥር እንደሆነ እና ማለት እንደሆነ ይስማማሉ። ዋይ ሴተኛ ዳሪዎች ማለት እንደሆነ ይስማማሉ ብሎ አልሲዩጢ አስቀምጧል። እነማን? ሙፈሲሮችና የቋንቋ ሊቃውንቶች። ኦሮብ በሚለው ቃል አትራ በሚለው እድሜያቸው ሁሉም እኩል የሆነ ማለት ነው። ሁሉም 33 ዓመት የሆኑ ነው። ኦሮብ በሚለውን ግን ሲፈስር ምን አለ? በቋንቋ ሊቃውንቶችና በሙፈሲሮች መሰረት ይሄው ሴተኛ ዳሪ ማለት እንደሆነ ይስማማሉ ብሎ ያስቀምጣል። ኖ እናንተ ጨርበራችኋል፣ እንደዛ የሚል እኛ መጽሐፍ ውስጥ የለም የሚል ሰው ካለ ይሄው አረብኛውን እዚህ ጋር ከፍታለሁ፣ አንብባችሁ ትተረጉሙልናላችሁ ማለት ነው። መጽሐፍን የከፈትኩት ያው ማየት ይቻላል። አንብባችሁ ይሄንን ፓርት ትተረጉሙልናላችሁ። የታለ? ይሄው ከዚህ ጀምሮ ትተረጉሙልናላችሁ። ያው ቃሉ ሴተኛ ዳሪ የሚለው ቃል ይሄ ነው። ቀሃባ ይባላል። ቀጥታ ወስደን አልማአኒ ዲክሽነሪ ላይ ብንከተው ተመሳሳይ ትርጉም ነው የሚሰጠን። ስለዚህ እዚህ ላይ ተቃውሞ ያለው ሙስሊም ካለ ዌልካም ገብቶ ማንበብ ይችላል። ኤኒዌይስ ይሄን ለማሳየት ነው ክርስቲያኒ እና ሴተኛ ዳሪነትም በምድርም በሰማይም ነው ማለት ነው ያለው። በምድር ዘወጀል ሙታአ ወይም ደግሞ የሙታአ ጋብቻ አለ። በገነትም ደግሞ እነዚህ ሩበን አጥራበን የተባሉት ሴቶች ሄደው ያገለግላሉ ማለት ነው። የሴቶቹ ቁጥር እንኳን በነገራችን ላይ ኦፕን ነው፣ በጣም ብዙ እንደሆኑ ይናገራሉ ሊቃውንቶቹ። ስፔሲፋይ አልተደረገም። ከዛ ውስጥ ግን
አሁን ያየናቸው ሴቶች በጣም የሚገርም ነው። ይሄ የቁርአን ክፍል ተፍሲሮቹን ማየት ይቻላል። ኢብኑ ከቲርን አልጠበሪን ማየት እንችላለንና በጣም እስልምና ውስጥ ካሉት የቁርአን አንቀጽ ተፍሲሮች የመጨረሻው ልቅ የሆነው ተፍሲሮች የዚህ ቁርአን ክፍል ተፍሲር ነው። ለባሎቻቸው ተሽሞርሞር ያደረግናቸው የሚል ክፍል ነውና ኢብኑ ከቲር ላይ ስትሄዱ የወንዶቹ ብልት እንደዚህ ማይል መጠመጥ ይላል። እንዲህ ዘላለም የቆመ ያውን በሽታ ነው፣ ጤነኝነት አይደለም። አንድ ነገር እንዲህ ዘላለም እንዲህ ብሎ ከቀረ በሽታ ነው፣ ሕክምና ያስፈልገዋል። የማይል መጠመጥ ይላል። እንደዚህ የማይል በቃ የቆመ ነው። የሴቶቹ ደግሞ መቼም የማይሰለች ይላል። ይሄን እያለ ያለው ሙፈሲሩ ነው ኢብኑ ከቲር ማለት ነው። በዛ ላይ መቶ ሴት ነው የሚለው። አንዱ ወንድ 100 ሴት የ100 ወንድ ጉልበት ይሰጠዋል፣ ጅምዓ ያደርጋል። እዛ አላህ ደግሞ ድንግላቸውን ይመልሳል የሚሉት ተፍሲሮች የምታገኙት እዚህ የቁርአን ክፍል ላይ ነው። ከዛ ደግሞ የባሰውን ያው እዚህ ላይ ያመጣልን ማለት ነው። እና ጉድ ነው ብቻ። እኛ በጀነት ሁለት አይነት ተስፋ አለን። አንድ የመንፈሳዊ ደስታ አለ፣ ሁለት ደግሞ የስጋዊ ደስታ አለ። እኛ ሁለቱን ነው የምናገኘው። የመንፈሳዊ ደስታ ምንድነው? ምንም የተነገረ ነገር የለም። የስጋዊ ደስታስ ያልተጻፈ ነገር የለም። ምግቡ አልቀረ፣ መጠጡ አልቀረ፣ መኝታው አልቀረ፣ አልጋው አልቀረ፣ ገበያው አልቀረ፣ ልብስ አልቀረ፣ ሳህን አልቀረ፣ ብርጭቆ አልቀረ። እሺ ምንድነው? አሁን እኮ ማለት አንድ ደህና ገንዘብ ያለው ሰው አሪፍ የወርቅ ሳህን ይገዛና እዚህ መመገብ ይችላል። ፍራፍሬ ገዝቶ እንደ ፓፓያ፣ ወይን፣ ሙዝ፣ ብርቱካን ገዝቶ እዚህ መመገብ ይችላል። ጥሩ አልጋ ምናምን መግዛት ይችላል። ማለት እነዚህን ከሆነ እዛ ሄደን እናገኛለን ብለን የምናስበው ምድራዊ ህይወት ነው ማለት ነው ያለው። ምድራዊ ህይወት ነው እዛ የሚደገመው። ምንም የተለየ ነገር የለው። ኦኬ ምን ይላል? ከወርቅ የሆኑ ሰፋፊ ዝርግ ሳህኖች፣ ኩባያዎች በእነርሱ ላይ ይዞራሉ። ሰፋፊ ጠባብ ምናምን አይደለም፣ ሰፋፊ ሳህኖች ይዞራሉ። በእርሷም ውስጥ ነፍሶች የሚከጅሉት አይኖችም የሚደሰቱበት ሁሉ አለ። እናንተም በውስጧ ዘላለም ዘውታሪዎች ናችሁ። ሰፋፊ ዝርግ ሳህን ምግብ ለመብላት በየአይነቱ ለመብላት ነው ጀነት የምትገቡት። ሰፋፊ ሳህን ይበሉት። ወይኔ አመልጦናል። አንተ በሰፊ ሳህን ኦኬ ቀጥላምዶ እሺ ኦኬ ሰላማ ምናምን ሪፖርት አደረገች። የአላህ ዘ ሜሴንጀር ኦፍ አላህ ሰይድ he who drinks from the vessel of silver candles the fire of hell in his belly ይላል። ከዛ ቡኻሪና ሙስሊም ዘግበውታል ይላል። ይሄኛው ነው ይቻላል፣ ችግር የለውም። በሲልቨር እንትን የጠጣ ወይንም በወርቅ እንደዚህ የእቃዎች የሚጠጣ ልክ ሆድ ውስጥ እሳት እንደለኮሰ ጋነም የሚገባበት ነው። ጋነም ይገባል። ምክንያቱም ውሃውን ስትጠጣ ወደ ወዲህ ይገባል። ጋነምን እንትን እያልክ ነው። ጋነምን እንትን እያልክ ነው ማለት ነው። በወርቅ ነገሮች እንደዚህ መጠጣ፣ በጎልድ እንደዚህ መጠጣት አይቻልም። በገነት ውስጥ ቅድም ባየኸው አሁን ቁርአኑን ክፈተው የቀደሙን ገነት ውስጥ ሲገቡ ግን ምንድነው በወርቅ ይጠጣሉ። አሁን በወርቅ ስላልጠጡ ያላህን ሂክማ አየኸው፣ አሁን ያላህን ጥበብ አየህ። በምድር ላይ በወርቅ አጠጣ አለ። ለምንድን ነው ይሄን ያለ? በገነት በወርቅ እንድጠጣ። ምድር ላይ ኃጢአት የሆነው ገነት ላይ የተዛ ጽድቅ ይሆናል። እስልምና ላይ ምድር ላይ ዘፈን እንዳዘሙ ዘፈን ኃጢአት ነው አለ አላህ እኮ አዛኝ ነው። አየህ ገነት ውስጥ ግን ሁር ላይኖች ይዘፍኑልሃል አለ። ታዲያ ከዚህ በላይ አንተ ምን ትፈልጋለህ? አንዴ የሳይ ሙስሊም 28:19 ክፈተው። ሳይሃን፣ ጃይሃን፣ ኤፍራጥስና አባይ ሁሉም ከገነት ወንዞች መካከል ናቸው ይላል። እና እነኚህ ነው የሚጠጡት የገነት መካከል ከሆኑ አባይ ታዲያ እዚሁ ተገድቦላችኋል። ኢትዮጵያ መጥተው አይጠጡም እንዴ?
አባይ ውሃን በወርቅ ብርጭቆ ልጠጣ ገነት እገባለሁ ብለህ ከምትቁለጨለጭ እዚሁ ሄድ በል ሂድ ዳም የሚሰራው ጋር ሄድና ገነት ገብቼ የአባይን ውሃ በብርጭቆ ጠጣለሁ ብለህ ከምትቁለጨለጭ ሄድ በል የቀን ስራ እየሰራ አባይ ውሃ ጠጣ። የአባይን ልጅ ውሃ ጠማው ሲባል ምንድነው የዚህን ያህልማ ማንም አይከለክልህም። ኧረ ተው እናንተ ሰዎች ተው ሙስሊሞች ተው። መሐመድ በጊዜው በቃ በረሃ ነው፣ ምንም የለም እዛ ሳውዲ ላይ እልም ያለ ጭልም ያለ በረሃ ነበር፣ ድንጋይ ብቻ ነበረ። ውሃ ለሱ ብርቅ ነው፣ አታክልት ለሱ ብርቅ ነው፣ ምግብ ለሱ ብርቅ ነው። ሌላ ሀገር አታክልትና ፍራፍሬን ሲሰማ ኦኬ አባይ የሚባል ውሃ ረጅሙ ትልቁ ውሃ ችማ ገነት መሆን አለባት። እንደገና ደግሞ ፍራፍሬ ነው በቃ ገነትን በምንሳላት ፍራፍሬ አባይ ውሃ ያለባት በደንብ ትጠጣላችሁ፣ አትጠሙም፣ በወርቅ ትበላላችሁ። ብዙ ሴቶች ወሲብ ታደርጋላችሁ። እነኛ ሴቶች አሁን ተዘጋጅተው እዛ ሆር ላይ የሚባሉ አሉ፣ እየጠበቋችሁ ነው፣ እየዘፈኑላችሁ ነው አላቸው ወንዶቹ። በቃ አባቴ ይሄ በረሃ ውስጥ ያለ ብሎ አፉን ከፍቶ ያዳምጣል። ለኔ ስንት ሲሰጠኛል ይለዋል። እንዴት ነው ሕፃን ናችሁ በቆሎ ሲጠበስ እስከሚበስል ድረስ ትቸኩላላችሁ። ዙሪያውን ከባችሁ አጀስ ገጠር ስለነበርኩ እኔ ገጠር ላይ ስትሆኑ እሸት ሲደርስ ዙሪያውን ምድጃውን ትከቡና ዙሪያውን ትቀመጣላችሁ። በርከት ያለ ልጅ ስለሚኖር ፋሚሊው ስትወጡ እንደዛ ነው እና እስከሚጠበስ እስከሚበስል ወላ ልትቸኩሉ ትችላላችሁ። አለይ ሰብረው ሁሉ እንዲሰጧችሁ ልታስገድዱ ትችላላችሁ። አያስችላችሁም ማለት ነው እና ምድጃዋን ትከቧታላችሁ ዙሪያዋን። ክረምት አካባቢ ላይ እንደዚህ በቆሎ ሲደርስ ልክ እንደዛ ማሜ መሀል ቁጭ ይላል። በገነት ውስጥ ይገርማችኋል ይላሉ እና አቡበከር እና አሊ ምናምን ዙሪያውን ከበውት ሴቶች አሉ። እሺ እነኛ ሴቶች አያረጁም። እሺ ከነሱ ጋር ትገናኛላችሁ። እሺ ለኔ ስንት ይሰጠኝ? ለአንተ ይሄን ያህል ይሰጣል። እነሱ ሁሉ ማድረግ እችላለሁ እንዴ? የመቶ ወንድ ሲም ጉልበት እኮ አለ። ኧረ አዎ። እና በቃ እንደፈለክ እንትን ትላለህ። እሺ እነሱስ? ኧረ እነሱማ ዙሪያውን አልጋውን ከበው ይጠብቁሃል። እሺ እኔንስ? ኧረ ትዘፍንልሃለች። ዋው ለኔስ ትዘፍናለች ይላል አይደል እንዴ? አታውቅም በደንብ ነው። ዑመር ይነሳል፣ ጎርደድ ይላል፣ ደረቱን ነፋ ያደርጋል፣ አንድ ኩሻፕ ይወርዳል። ከዛ ደግሞ አቡበከር ቀና ይላል፣ ሴፉን መዘዝ ያደርጋል። ያ ነብይ የፈለክንን እዘዘን ለአንተ ፊዳ ከወአቢ ወኡሚ እንሰዋለን ይለዋል። በገነትማ ይሄን እንካየን። ከዛስ ምን ትፈልጋለህ ዑመር? ልቤ ከይላል። ልቤ ምን አሰብክ? ምን ልስጥህ? አረ እኔ ከእርሶ ጋር ገነት መሆን ነው። አረ ከዛም በላይ ሁር ላይ ነው ሲዘፍኑልህ መስማት አፈልግም? አረ እፈልጋለሁ። እንግዲያውስ ልንገርህ የሁር ላይን ዘፈን ይቀጥልለታል ማለት ነው የቀድሟል። ከዛ ይወሰወሳል አልኳችሁ። ሴቶቹ ግን እንዴት ነው ይፈልጉናል እንዲህ ልክ በረሃ ውስጥ ግመል እንደተጠማችሁ በወሲብ ተቃጥለው ነው እየጠበቋችሁ ያሉት። አባቴ ከዛ በረሃ ውስጥ ያለ አዳሜ ለሃጩን እያዝረከረከ ቁጭ ብሎ እንደ በቆሎ እሸት ማህሜ መሃል ቁጭ ብላ ተተርካለች። እነሱ ያዳምጣሉ ማለት ነው። ሶሪ በጣም ያስቀው የሚያሳዝኑትም ይህንን ያለፈ ታሪክ አሁን በ21ኛው ሴንቸሪ ላይ ማሜን ገብ ብዙ ምግብ ትበላላችሁ ሲላቸው ወይኔ ገነት ብቻ እጂ ሞቼ ገነት ገብቼ ምግብ በልቼ በበላው ግን በምንድን ነው? በትልቅ ዕቃ ነው? በትንጥ እቺ አይሻ በመሰጠን በእጅ በመጣ መዳፍ በታክል ሳህን ነው? ትልቅዬ ሀገር የሚያክል ሳፋ የሆነ ሳህን አለ ትልቅዬ፣ በሱ ይሰጣል። እንትና ያቺ ዜነብ እንደምትሰጠን በሰባራ ሳህን ነው? ኖ ወርቅ አለ። በወርቅ ሳህን ነው መበል እንዴ? በወርቅ እኮ ተከልክለ በምድር ላይ የተከለከላችሁት በወርቅ እኮ ነው የምትበሉት። ተው እንጂ። አዎ እሺ ውሃስ ምን ጠጣው እንደ ልብ እናገኛለን ነው ወይንስ እዚህ የቡዳ ውሃ ቆሻሻ የተጣለበት ሰገራ የተጣለበት ውሻ የተጣለበት የሞተ ውሻ እሱን ነው ምን ጠጣው? ኖ በገነት ውስጥ አራት ወንዞች አሉ። ለምሳሌ አባይ አለ። አባይ በወርቅ ነው የምትጠጡት። አባይ ራሱ ከገነት ነው የሚወጣው። እንዲማ ከሆነ በቃ ያሉትን እንታዘዛለን ይላሉ። በቃ እምነት
ይህን የመሰለ እምነትማ ሰመስዋዕት ድረስ እንሆንሎታለን። በገነት ውስጥ የናት ሴቶች ከተሰጡን ምግብ እንዲጠግበን ምንበላ ከሆነ መጠጥ እንዲምንጠጣ ከሆነ እስልምና እውነተኛ እምነት ነው። መስክረናል። ይመቻችሁ። ያ ቡራ ሱራ 40 እና አንዴ ክፈትልን እስኪ የመሐሪ ምዕራፍ ሱራ 40 ቁጥር 40 ይሄ ተፍሲሩ ነው። ቀደም ያልኳችሁ የኢብኑ ከሲር ተፍሲር ነው። ሱራ 56 37 ላይ ያለው ነውና እንደዚህ ነው የሚተርኩላቸው ቁጭ ብለው የነበረው። አይደክምም ተብሏል። የሴቷም እንደዛው የማይሰለች and she does not complain about እሷ ደግሞ ስለ እንትኗ እሱ ስለማይደክመው የእሷ ደግሞ ኮምፕሌን ቅሬታ አያቀርብም ይላል። ምክንያቱም ቢያንስ አንዴ ከቶ ከ60 ከ70 ዓመት በኋላ ነው እንትን የሚለውና እና ኮምፕሌን አታቀርብም እሷ እቺ ሆሮ ላይ ነው ማለት ነው። እንዲያውም ምድር ላይ ያለችውን እኮ ይረግሟቸዋል እና አንቺ ለባልሽ አላህ አጥፋሽ፣ አንቺ ጋር እኮ እንግዳ ነው፣ እኛ ጋር ዘላለም ኗሪ ነው ምናምን እያሉ ይረግሟቸዋል ምድር ላይ ያሉትን ሙስሊም ሴቶች ማለት ነው። ሆሮ ላይኖቹ ለምን እነዚህ ኮምፕሌን አያረጉ? እነዛ ግን ኮምፕሌን ካረጉ አላህ ይቆጣል፣ መላእክት ይረግማቸዋል፣ ሆሮ ላይኖች ይረግሟቸዋል ማለት ነው። እነዚህ በጣም ታታሪ ናቸው። ከምን የመነጨ ነው ታታሪነታቸው? ቀደም እንዳየነው ሴተኛ ዳሪዎች ተብለው ስለተቀመጡ ማለት ነው። ይሄ የእስልምና አስተምሮ ነው። ከየት ያመጣዋል ሲባል ያው 100 ዓመት ይሄው and such strength with a woman strength of 100 ይላል። የ100 ጉልበት ይሰጠዋል አንድ አብዱል ማለት ነው አክሰስ ማድረግ የሚችልበት። ለዚህ ነው ዳዋ የሚሰሩት ሙስሊሞች፣ ሌላ ምንም እኮ የለም። በቃ የ100 እንትን ጉልበት ይሰጠዋል። ጀነት ሲገቡ ምንድነው እከፍታለሁ አንዴ ክርስቲያኖችን ላሳይና ጀነት ሲገቡ ምንድነው የሙስሊም ወንዶችን የሚጠምዳቸው ስራ በምን ስራ ነው የሚጠመዱት ሲባል ይሄው ራሱ ኢብኑ ከቲር ምን ይለናል? ሱረቱል ያሲን አንዴ ቆርና 56:37 ላይ እና እዚህ ጋር 36:55 ላይ አለ የገነት ሰዎች ዛሬ በእርግጥ በስራዎች ወርክ ተፍተፍ ማለት ነው። በዚህ ስራዎች ውስጥ ምንድናቸው? ተደሳቾች ናቸው። ምንድነው የሚያስደስታቸው ስራ? ዱዓ ነው? ጸሎት ነው? አላህን ማመስገን ነው? ስግደት ነው? ምንድነው የሚያስደስታቸው ስራ ሲባል ቀጥታ ሄደን ተፍሲሩን እንየው ማለት ነው። ኦኬ የጀነት ሰዎች በምንድነው የሚደሰቱት? ራሱን ተፍሲር ራሱን የቁርአን አያ ልክፈተላችሁ። ኦኬ ያሲን ሱራ ያሲን 55 ቁጥር 55 ይሄው ያው የፈረደበት ኢብኑ ከቲርን እንከፍተዋለን። አንዴ ትራንስሌት ላድርገው። ኦኬ ይሄው ማን ይላል? ኢብን ከቲር። እሺ ይሄንን ያሉት ባይዘው የመሐመድ ሰሃባዎች ናቸው። አብደላህ ኢብን መስዑድ፣ ኢብን አባስ፣ ሰይድ ቢን አልሙሰይብ፣ ኢክሪማህ፣ አልሐሰን፣ ቀታዳ እንዳለ ተአቢንና ሰሃባዎች ናቸው። አልአማሽ፣ ሱለይማን አልተይሚ ኤንድ አልአውዛይ ሰይድ ሪጋርዲንግ ዘ ቨርስ ይሄን አንቀጽ በተመለከተ ምን አሉ? ኢንዲድ ዘ ኮምፓኒየንስ ኦፍ ፓራዳይዝ የጀነት ሰዎች በዛ ቀን will be preoccupied በስራዎች ውስጥ ናቸው፣ የተጠመዱ ናቸው። preoccupy ምንድነው የሚያረጋቸው? ይሄው ድንግል ማፍረስ deflowering virgins አራሳቅ ይሄ ነው እስልምና። የመጨረሻው ሮጦ መጨረሻው ግቡ ምንድነው? የጀነት ሰዎች deflowering
ቨርጅንስ ብሎ የመሐመድ ሰሃቦች ከመሐመድ የተማሩትን ያስተላልፋሉ ማለት ነው። ድንግል ማፍረስ ነው የመጨረሻው የአንድ ሙስሊም ግቡ ይሄ ነው ፕሪኦኮፓይ የሚያደርጋቸው በስራ እንዲጠመዱ የሚያደርጋቸው ምንድነው? ዲፍላወሪንግ ቨርጅንስ ነው። የእስልምና አስተምህሮ ነው። እሺ ንገረኝ፣ ስንት ቁጥር ነው ልክፈትልህ ፕሊስ? አለ ክርስቲያን አፍራሽ ብለናቸዋል። ደምሳሽ አንተ የሰው ስም አታበላሽ። ያው ሸ ነው፣ ሁለቱም በሸ ነው የሚያልቀው። ደምሳሽ አካውንቴንም ለቀቀልኝ ነው አሁን። አሪፍ ነው፣ በጣም ደስ ይላል። ኮንግራ ያ እንግዲህ አሁን ይሄን ቢሰሙ ከዚህ በላይ ስራ አለ? ምንድነው ከዚህ በላይ የምንሰራው? ከዚህ በላይ ደስታ አለ? ከዚህ በላይ ደስታ አለ? እዚህ ተዋጋን፣ አንገት ቀነጠስን፣ ነብዩን ታዘዝን፣ እዛ ደግሞ ሄደን ስራን ቀይር እንጂ ነው የሚሉት። ሌላ ምንም አይደለም። የዝሙት መንፈስ